እሺ አላዘርዬ ወያዲ አሁን ምን አይነት ስራ ላይ ነው ያለው? እንዴ ስራ ላይ ነው ያለው? ተጠፋፋን እኮ እናንተ ያን ብዙ የልባችን ተጫውተን አናውቅም። ማማሪያም ባለፈው ከመጣው በኋላ ራሱ አልመጣም። ባለፈው ለለቴ ምንድነው ሰዓትና መለጠት ወርቀታለሁ ብለሽ ከልክለሽኝ ሰዓት ዘትሽኛል። ከዛ በኋላ ነው አይ ቲንክ ተገናኙ ነው አውና ትንሽ ጠፍቻለሁ። ስራዎች እየሰራሁ ነው ነኛ ያልኩሽም ለዛ ነው። አሁን ደግሞ ትንሽ ደግሞ ረፍት ላይ ነኝ። ስራዎችንም እንትን እያልኩ ነው። እንደነሽ አንቺ? ደህና ነኝ አለሁ እግዚአብሔር ይመስገን። ስማማ ባለፈው የተለቀቀ ቪዲዮ ላይ ማለት ነው አሁን ማፍቃሪውን እየሰራን እቺ ፍቅር አለቅም አልኩ እኮ ያው እንትን ነው። አንዳንዴ ምን መሰለሽ የሚሰጥሽ ካራክተር ከፊትሽ ጋር የሚሄድ ለምንድን ነው የሆነ ሰዓት ላይ ወፍራም ነበር ካስታወሽ የህይወት መንገድ ላይ ነው እሱ የህይወት መንገድ ላይ በጣም ወፍራም ነበርኩ ነው ምናምን ኪሎ ላይ እንዳለ የሚሰጠኝ የባልና የአባት ብቻ ነበርና እና ሳው ምን ለምንድን ነው ሁሌ ለኔ የባልና አባት ሲመጣ ብቻ ምደውልኝ አለ ፊዚካል ነው አለ ሰውነቴ ነው ማለት እንደዛ እኔ አፍቃሪውኝ በቃ አልሰራም አለፈኝ እንዴ ምናምን አይ ተሰራለህ ወደፊት ማርያም ነው ምልሽ ነነኩኝ ማለት እኔ አፍቃሪ ሳልሰራ ሊተላለፈኝ እድሜክ ሊተላለፍ አው ጊዜ በሰውነቴ ምክንያት በቦርጬ በመናምን የሚሰጠኝ ሁሉ ወይ ባል ሆኜ ነው የምሰራው ወይ ደግሞ የልጆች አባት ምናምን አዛን አይ እኔማ አንዴ ሳልፈቀርማ አላረጅም አልኩና ጂምን ወጣርኩኝ ጂም ገባው አሁን ሸንቀጥቀጥ ብዬ አሁን ደግሞ ወደ አፍቃሪዎቹ ጎራ ያለው እና ፊቴም ደግሞ አይ ቲንክ አላቅም የክፉ ፊቴ የለኝም ይሁን አላቅም ብዙ ካራክተር ይመጣል ላይ ስክሪፕት ይመጣል ጽሁፍ ይመጣል ስክሪፕት ላይ ማለት የምንሰራው ስራ ሁሉም ስክሪፕት አይደል ሶ እሱ ሲመጣ በፊት ነው መሰለኝ አይ ቲንክ የጥሩ ካራክተር ይሰጥሻል እና አሁንም እንዳጋጣሚ ጥሩ ምንድነው ይሄኛው ደግሞ እንትን አላገባም አፍቃሪ ነው የድርጅት ባለቤት ነው የሚገርም ሰው ነው የመሬት በጣም ሙሉ ከዛ ልክክ ብሎ አንድ ላይም ገባ ሀብቱን ሰው ወይኔ ብሎ ለነግርሽ አልችልምና ይሄ ትንሽ ደስ ይላል እሱን ያየሽው እና እንደዛ ነው እና ያው ለዛም ነው የጥሩ ካራክተር ምሰራው ግን እኮ የክፉም ሰራው አንደኛ ሞር እኔ አሁን ምን አሰብኩ መሰለኝ እኔና አላዘር ክፉ አባቱን እንድትሰራ ፈለኩ ተሰራለኝ እንከፈል እንትን ነው ማለት ክፉ ባል ማለት ምን አይነት ክፉ ለምሳሌ ሚስቱን የሚቀጠቀጥ ለምሳሌ ይሁን በቃ ለሴት ልጅ ክብር የሌለው ወንዶች አሉ አይደለ ውሃ ቀጠነ ብሎ በቃ ይሁን ማንገድ እንትን ብሎ ወንዶች አሉ እሱ አይነት ካራክተር ብሰጥስ ለምሳሌ በኔ ዙራ ቅድም ስጠይቅ ስናወራ እንደነበረው ለምሳሌ ክፉ አባቶች አሉ አይደል ልጆቻቸውን ጥሎ የሚጠፉ ክፉ አባቶች እሱ ካራክተር ብሰጥ ተሰራለህ ወይስ መልካም በቃ በዚህ ነው የምትቀጥለው ያም ካራክተር ነው ይሄም ካራክተር ነው እሺ እንትን ነውና ማለት ያው እንትን ነው ማለት ግልጽ እኮ ነው አይደል እኔ ምንድነው አክተር ነኝ አይደል አንድ አክተር አንድ የፊልም ባለሙያ የተሰጠውን ካራክተር ግዴታ የመጫወት ግዴታ አለበት ይሄ ሚንስ እኔ ያው ሁሌም ጥሩ ይሰጠኝ ያልኩ አይደል ግን ደግሞ የክፉን ካራክተር ሲሰጥሽ አላ ይሄ ክፋቱ የሚያሳምን ምክንያታዊ ነው ክፋት ላይክ አንድ ሰው እኮ ክፉ ሲሆን ለምንድን ነው ክፉ ነው ብለሽ ውሃላውን ስታጠኝ የሆነ ሰው ከሆነ አላገባም አይ እኔ ሚስትን ባልም አላገባም ሲል ለምንድን ነው ማለት ሴቶችን ይበድላል ሁሌ ወንዶችን ትበድላለች ለምንድን ነው ስንል እስኪ ውሃላውን እስኪ ደሺ ወይ አባቷ ድሮ በጣም እናቷን ያሰቃይ ነበር ወይ ተደፍራለች በልጅነቷ ወይ በጣም በወንድ ልጅ በጣም ብዙ በደል ደርሶባት ምናምን ይሄ ምንድነው ምክንያታዊ ከሆነ ሰራለ ግን ዝም ብሎ ምክንያት ከሌለው ሚስቱን ይዞ የሚደልቅ እንዳልሹ ህፃናትን የሚጎዳ ይሄን ማለት እኔ ሰርቼውም ለሰዎች ምንም አይነት ትምህርት ካልሰጠ አልሰራም እንደዛ አይነት ካራክተር እሺ በመሃል ላይ አሁን ደግሞ ማለት ነው ለኔ አሁን በመሃል ላይ ቆንጆ አባት ሆነ እየሰራ ያለ ህይወቱ ጣውረድናላት በትዳር መሃልም በምንም መሃልም ውጣውረዳለ ይሆን ሳታስብ ካራክተር ቢቀየርብህስ
ካራክተሮቹ ቢቀየሩስ ማለት በቃ በትዳሩ በቆንጆ መልካም አባት ሆነ እየሰራ ያለ በድንገት ካራክተሩ ተቀየረ እዛ ጋር ካታረጋለህ ትቀጥላለህ ይሄ ፊልም ነው ይሄ አሁን ማለት እንትን አለብኝና ምንድነው እያልኩሽ ያለሁት አሁንም እኔ ስራዬ ነው ስራዬ ለምን ስራዬን ነው የምሰራው ነው በቃ አንድ አክተር ነኝ ለምን ዘራፊ ሆነ ስራ ከተባልኩ ይሰራል ዘራፊ አይደለሁማ አይደል አላዛር አይዘርፍም ያ የተሰጠው ሳምበዲ ወይ ሳሙኤል ወይ ደግሞ ማለት ኢሳያስ የሚባሉ ሌላ ስሞች ናቸው አይደል እነሱን ስሞችን ግን ወክዬ እኔ አሳምኜ ከሰራው ጫት ቃሚም ሆነ ዱርዬም ሆነ ምንም ሆኜ እሰራለሁ ምንድነው ኦፍ ኮርስ እንኳን ካራክተር እኛ አላዛርም እኮ የሆነ ሰዓት ላይ እኮ ገደብ አለው አይደል አላዛርም እኮ እስከሆነ ሰዓት ይታገሳል ከሆነ ጊዜ በኋላ አይ ብሎ ወይ ለመጣላት ወይ ደግሞ ለውሳኔ ይሄዳል አይደል ያው በስሊ ሁላችንም ካራክተር ነው እኔ ካራክተሬ ችግር የለውም እኔ አሁንም ስራውን ስለምወደው ሜቢ ሰራለሁ ግን ደግሞ የራሴ የሆነ ማስቀምጠው በራሴ ውስጥ ላይ አንቺም አላ ድንበሬ ወሰን አለ አይደል ማንንም ሰው እንዳያልፍብሽ ቀይ መስመር የምታሰምሩ አላ እሱን ካለፈ የትኛውንም ስራ ከታረጋለሽ because ስራ ነው ይሄ ቢቆም ሌላ አለ ስራ ስለዚህ ማይሆን ስራ እኔ እንደ አክተር ከኔ በጣም ብዙ የሚጠበቅብኝ ሰው ነው እሺ ሌላ ደግሞ ሌላ ማለት ነው ሌላ አይ ቆይ ከዚህ ላይ አንዴ አው በዚህ ላይ አላዛር ማለት ነው አላዛር አሁን ወደ 5 አይነት አክተር ላይ ነው እየሰራከ ያለኩና ብዙ ጊዜ በጣም ውድ ዋጋ ነው የምጠራው ትባላለህ ወይ እንትን ነው ብዙ ጊዜ ውድ ዋጋ ይጠራል ማለት በማያዋጣኝ ዋጋ አልሰራም because ያዋጣል means አንዳንዴ በነፃ መስሪው ስራ ይኖራል ሜቢ ይሄ ማለት ምንድነው ወይ በተውውቅ ከፕሮዲዩሰሩ ጋር ወይ ታውቀሽ ወይ በጀለስ ሙድ ምናምን በነፃ ልሰግለት ይችላልሽ ወይ ደግሞ ካራክተሩ በጣም ወደሽው ወይ ለዚህ ካራክተር በነፃ እንድሰራ ለቲው ካራክተር አለ ግን ደግሞ አስቢ አዲ ማለት አስቢ የራስሽን ትራንስፖርት አውጥተሽ ልብስ ምን ለብሶ የራሳችን ነው ትራንስፖርት ምን ሄዶ በራሳችን ነው ብዙ ነገር ከበር ምናደርገው እኛ ነን ሶ እኛ እንደዛ አድርገን ማይረባብር ይጠሩልሻል አይ ለምሳሌ አሁን ላይ ማለት አሁን የመጣው አክተር አይደለም ሚንስ ዩቲዩብ ራሱ ከጀመርኩ 3 አመት ሊሆነኝ ኢቭን ዩቲዩብ ላይ ራሱ የዩቲዩብ ድራማ መስራት ከጀመርኩ ራሱ 3 አመት ሊሆነኝ ነው እና እኔ ከአዲስ አክተር ከመጣው አክተር ጋር እኩል እንዴት ይከፈለኛል እኔ እኮ በጣም ውድ ስጠራ ከገበያው ሁኔታ ጋር እና ራሴ እኔን ከሚያዋጣኝ እሱ እኔ ቤት ክራይ አለብኝ ሶሻል ላይፍ አለብኝ አስቤዛ ቀለብ አለብኝ ትራንስፖርት አለብኝ ምናምን ያን ሁሉ አውጥቼ ይመልስልኛል ለዛ ሰውዬ የሰጠሁት ጊዜ ወይ ለዛ ሴትዮ የሰጠኋት ጊዜ ቀኑ ሙሉ ወይ አዳሩ ሙሉ ወይ ቀን ሳምንት ምናምን ለሰጣት ይችላል ግን ያ የሰራው ስራ መልሶ እኔን ከፍሎኛል ወይ ደግሞ ይከፍለኛል ወይ ያዋጣኛል ወይ በያስቤ ሰራለሁ የትኛውንም ስራ ውድ ብር ግን እየጠራው አይደለም ከገበያ ሁኔታ ጋር ነው አሁንም ይሄን ነገር ብዙ ፕሮዲዩሰሮች ብዙ አክተሮች ይሄን ነገር እንደስም ማጥፋት ይሁን አላቅም ግን ደግሞ አንዳንዴ የሰዎች ሀሜት አንቺን እንትን ይልሻል ያጠነክርሻል ሜቢ ካስተዋልሽ ማለት ነው ሞር እንድትሰሪና ሞር እዚህ ሙያ ላይ እንድትቆይ ያደርግሻል እኔ ብዙ ጊዜ ሁላ ላቆምና ወደ ሌላ ስራ ልገባ አስባለሁ ግን ደግሞ ለምንድን ነው እንደዚህ አይነት መሰናል ለምንድን ነው ስሜ በዚህ ልክ የሚያጠፉት ውድ ብር አልጠራም አክተር ጋር ምንም አይነት ችግር የለብኝም ለምን አንቺን አለካሽ መጣለው ምናምን ስራ ይሰራለው ቁጭ እላለሁ ምናምን አለቀ ግን ያ ነገር የሚደብራቸው ሰዎች ካላቸው ግን ያስቀይሙካቸው ሰዎች ካሉ ይቅርታ ግን ደግሞ ዝም ብሎ ሰውን የሚጠሉ ሰዎች ሆነው የራሳቸው ጉዳይ እኔ አይመለከተኝም እኔ ውድ ብር አልጠራም እኔ ከማንም አክተር ጋር ምንም አይነት ችግር የለብኝም ስራዬን አክብሬ የምሰራ ሰው እንጀራዬ ነው ሶ ይሄንን በዚህ ስራ ነው የምተዳደረው ሶ እንጀራዬ ስለሆነ አክብሬ እሰራለሁ ነው ምን ማለት የተለየ ብር ጠርቼ አላውቅም ግን ካላዋጣኝ አሁንም ቢሆን አልሰራም ካላዋጣኝ የምንም የጀመርኩትም ቢሆን አቆማለሁ
እኔ እንደዛ የውሳኔ ሰው